ሰላም ሰላም፣ ጤና ይስጥልኝ የዓለም ቻናል ቤተሰቦች ሰላማችሁ ብዙ ተተረፍ ይበልልኝ። በውጭም በሀገርም ያላችሁ ሰላማችሁ ይብዛ እያልኩ ዛሬ በአዲስ ነገር መጥቻላችኋለሁ። እንግዲህ እንደተለመደው አዳዲሶች ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ተቀላቀሉ። እስከ መጨረሻው ቪዲዮውን በማየት ኮሜንት አስተያየት እየሰጣችሁ ማለት ነው። በር እንደዚሁ እያያችሁ ነባሮች ደግሞ አብራችሁኝ ስለሆናችሁ ከልብ አመሰግናለሁ ማለት ነው። በያላችሁበት ሰላማችሁ ይብዛ። እስከ መጨረሻ ይሄን ቪዲዮ በማየት ቤተሰብ ሁኑ ማለት ነው። ተቀላቀሉ፣ ኮች ከች በሉ በኮሜንት እኛም ከች እንላለን። ዛሬ የመጣሁት በአብርሽ ወንድም እና በሮታ አብርሽ ነው ማለት ነው የመጣሁት። ዋነኛ የመጣሁት በአብርሽ ወንድም ላይ ነው። እንግዲህ አብርሽ ወንድም ሮታንም ጠርቷታል፣ አብርሽንም ጠርቶታል እና ሁለታቸውንም አግኝቶ ሁለታቸውንም ማናገር ይፈልጋል ማለት ነው። ሰሞኑን ታውቃላችሁ አብርሽ ቀለበት ለሄርሚላ አስሯል። በሰሞኑ እንግዲህ ቀለበት አስሯል፣ ሁላችንም እንዳየ ነው ማለት ነው። እና እንግዲህ ቀለበቱን ካሰረ በኋላ የምናያቸው ነገሮች ሌላ ሌላ ነገሮች እያየን ነው እና እነዛ ነገሮች ምንድን ናቸው ለሚለው ለተመልካችም ለእኛም ያው ትንሽ ግራ አጋብቶናል ማለት ነው። እንግዲህ ብቻ እኔ አላቅም። እንግዲህ ያው ዛሬ የመጣው ዋነኛ ደረጃ ምንድን ነው? የአብርሽ ወንድም ሮታንም ሊቆጣ አብርሽንም ሊቆጣ ነው የመጣው ማለት ነው። እንግዲህ ሮታንም የራስሽን ህይወት እንድትኖሪ አብርሽንም ደግሞ የራስህን ህይወት እንድትኖር በማለት ነው ማለት ነው እንግዲህ የመጣው ሀሳቦቹን። ቆይ አንቺስ ምንድን ነው? በፊት እንግዲህ ያው እኔም ብዙ ታግያለሁ፣ ብዙ ጥሬያለሁ እናንተን ለማስታረቅ ያልሄድኩበት ነገር የለኝም። ግን አሁን ላይ በጣም ደክሞኛል። ምክንያቱም ተስማማላችሁ፣ አንድ ላይ ትሆናላችሁ ብዬ በጣም ደክሜያለሁ። እሱ ነገር ግን ሊሆንልኝ አልቻለም፣ አልተሳካልኝም። አሁን ላይ ግን ደግሞ ከዚህም አልፎ ቤተሰብ በጣም እያስጨነቃችሁ ነው ያላችሁት። ቤተሰብ በጣም እንትን እያለ ነው በማለት እንግዲህ ብሏል ማለት ነው። ሮታዬንም የአንቺን ቤተሰቦች በጣም እየተጨነቁ ነው፣ የኔም ቤተሰቦች በጣም እየተጨነቁ ነው፣ በጣም ጭንቀት ላይ ናቸው በማለት እንግዲህ ይሄ ነገር ምንድን ነው? ጋሽዬ ደግሞ የአብርሽ አባት ማለት ነው። ጋሽዬ ራሱ ይሄ ነገር ምንድን ነው? አያበቃም ወይ እዚህ አያቆሙም ወይ እያለ ጋሽዬም በስንት ጊዜ እየደወለልኝ ነው እና ይሄን ሀሳባችሁ ምንድን ነው? ቆይ ምንድን ነው ብሎ ነው እንግዲህ አንቺም ሀያ በፊት ታውቂያለሽ እንግዲህ አብርሽም ብንለውም እሱም ይሻላለም እንግዲህ አንድ ቦታ ስራችሁ ታስቀምጡኝ እንደሆነ ብሎናል። ወይንስ ደግሞ አንቺስ ደግሞ እሱን በግዴታ እንትን ብለሽ ልትይዚው ትችያለሽ፣ ልታስቀምጪው ትችያለሽ። እንደምትወጂው አውቃለሁ፣ ግን ደግሞ ንቅ አርገሽ ይዘሽ ልትይዚው አትችይም፣ በቃ አትችይም ብሎ ነው እንግዲህ ማለት ያለው። አንድ ላይ ብትሆኑ ደስ ይለኛል፣ ግን ደግሞ አሁን ላይ ቀለበት ማሰር ደረጃ አብርሽ ከደረሰ በቃ እኔ ደግሞ አይ ቀለበት እዚህ ደረጃ ደረሰ አሰረ ብዬ መተው አለብኝ። በቃ ተዋለሁ። አሁን አንቺ ምንድነው ቀለበት ማሰር ደረጃ ከደረሰ እንደምትወጂው አውቃለሁ፣ መተው ነው ያለብሽ በማለት ነው እንግዲህ እሱም የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ በማለት ነው እንግዲህ። ግን እሳ በመሀላችሁ ተስማምታችሁ እንድትኖሩና ነው የምፈልገው። ግን እሱም ከህይወትሽ መውጣት አለበት፣ አንቺም ከህይወቱ መውጣት አለብሽ በማለት ነው ዛሬ እንግዲህ ምክር ወንድማቸው እንትን ብሎ የመጣው ማለት ነው። እንደስተዛሬው ወንድሜ እንደስተዛሬው ወይንም በምሳሳልህ አይነህ በምሳሳልህ ነገር ላይህ ወይንም ደግሞ ልናገር አይደለም። ዛሬ በጣም ተቆጥቼ ነው የመጣሁት እና ልቆጣህ ነው ዛሬ ልቆጣህ ነው በማለት ነው እንግዲህ የአብርሽ ወንድሜ ያለው ማለት ነው። እሷንም እንደዛው እሺ እኔ ምን ጥፋት አለብኝ? ጥፋቴ ምንድን ነው? ከዚህ በላይ ምን ጥፋት አለ? ጥፋቴ ምንድን ነው? ምን ትላለህ? ሰሞኑን እያየሁ ነበረ። እሷም ደግሞ ልጁን ያዝልኝ እናትና የት ቦታ ነው ሂጄ እስከመመለስ ልጁን ያዘው ብላ ጠርታው ነበርና አሁን ምን አስበሽ ነው? ምን አቅዴሽ ነው ልጁን ያዝልኝ ብለሽ የምትይኝ? የሆነ ያሰብሽው ነገር አለ አሊዝም በማለት እንግዲህ አብርሽ መልሷል ማለት ነው። አሊዝም ብሏታል ማለት ነው። ምክንያቱም በሰላማዊ ቢሆን ይዘዋለሁ፣ ግን አሁን ላይ የጠነሰሳችሁት ደግሞ እንትን ያላችሁት ነገር አለ በማለት አብርሽ ፈርቶ ነው አሊዝም ያለው ማለት ነው። እሷ ደግሞ ምን አደርጋለሁ ሌላ እኔ እዛ ቦታ ደርሼ እስከምመለስ ድረስ እንድትይዘው ነው። ባለፈው ዕለት ቤተሰብ ጋር ይዤ ልሄድ ስልህ በቅርብ ነው ማየት የምፈልገው ይዘሽ አትሄጂም ስላልከኝ እሺ እስከምመለስ ከዛ ቦታ አንተ እንድትይዘው ለምን ይዘሽው ሄርሽ እንዳትለኝ ብዬ ነው በማለት እንግዲህ መለሰችለት ማለት ነው።
አብርሽ ግን ያው አልተዋጠለትም ማለት ነው። የሆነ ያሰበችው ነገር አለ። ምንድን ነው አሁን ላይ ህፃን ልጅ ነው መያዝ አልችልም ብሎ ነው እንግዲህ ያለው ማለት ነው። ታላቅ ወንድሙ ደግሞ ለምን አልያዝክላትም ለምንድን ነው ሲለው፣ አይ ወንድሜ አንተ ያልገባህ ነገር አለ። ልጁን መያዝ ቸግሮኝ አይደለም፣ ግን እኔ ከሰሞኑን ቀለበት አስሬያለሁ ምን ብያለሁ እንግዲህ ልጁን ያዝ ያለችኝ በሰላም አይደለም፣ በቃ የሆነ በሰላም አይደለም ያዝ ያለችኝ የሆነ ያሴረችው ነገር አለ እንጂ በማለት እንግዲህ ይመልስለታል። ምን ታሴራለች? እዚህ ቦታ ላይ ልሂጄ ልንጣ ካለች ሄዲያ እስከምትመጣ ድረስ ያዝላት ብሎ እንግዲህ ይቆጣዋል ማለት ነው። እኔ እኮ በሰላማዊ ቢሆን ይዘዋለሁ፣ ግን እሷ እንትን ያለችው ነገር አለ። ምንድን ነው እሱ ነገር? ምንድን ነው የምታደርገው? ምንድን ነው ብሎ እንግዲህ ወንድሙም ይቆጣዋል ማለት ነው። እኔ በእንትን ቢሆን እኮ ልጄን ይዘዋለሁ አይከብደኝም፣ ግን እሳ በማለት ነው እንግዲህ አብርሽ ማለት ነው። ቀለበቱን ካሰሩስ በኋላ አንቺስ ለምን ይሄድሽ እዛ ቦታ ለምንድን ነው የሄድሽው ብሎ ጠይቃት። አይ እኔ በእውነቱ ቀለበት እንደሚያስር አላቅም ነበረ አለች ሩታዬ ማለት ነው። አላቅም ግን እዛ የሄድኩት ሜሪ የሆነ አዲስ ነገር አሳይሻለሁ ብላኝ ከሜሪ ጋር ነው የሄድኩት። አዲስ ነገር አለ ስትለኝ ሄድኩኝ። እዛ ሲሄድ ቀለበትም እያሰረ ነበረ እና ያየሁት እዛ ነው እንጂ አውቄ አይደለም። እዛ ቦታ ባቅ ኑሮ እንትን አልም ነበር፣ ግን አላቅም ነበረ። ሜሪ ናት የወሰደች በማለት መልሷን ትሰጣለች ማለት ነው። ከዛ በኋላ ያሉት እንግዲህ ግብ ግቦች እነሱም ወደኛ ግብ ግብ የሆነ ፈጠሩ። እኛም ደግሞ የምንመልሰው መለስን። ከዛ ወጣን ብላ እንግዲህ ሩታ መለሰች ማለት ነው። ከዛ ወዲህ ቢሆን አንቺ ቆይ ለምንድን ነው በህይወቴ ውስጥ የምትገቢው ብሎ ይላታል አብርሽ ማለት ነው። መቼ ገባሁ መቼ ደረስኩብህ? በእኔ በጓደኞቹ ሁሉ እየመጣሽ ነው እየደረስሽብኝ ነው ሲላት፣ አልመጣሁም። እሺ ከሄርሚላ ጋር አንቺ አልተገናኘሽም አላወራሻትም ብሎ ሲላት፣ ከእሷ ጋር አውርቼ ሊሆን ይችላል። እሷ ማለት እኮ እኔ ማለት እሷ ሄርሚላ ማለት እኔ ማለት ነኝ በማለት እንግዲህ አብርሽ መልስ ይሰጣል ማለት ነው። እና ለማንኛውም ይሄንን ይመስል ነበረ። በጓደኞቼን በዝነሱ ተገባሽ በእኔ ገባሽ ማለት ነው። በጥቅሉ እኔ አንቺን እንደዚህ አልፈልግሽም፣ ከህይወቴ ውልቅ ብለሽ እንድትወጭልኝ እፈልጋለሁኝ። እኔ በዚህ ነው እያልሽ በቃ አትምጭብኝ፣ አልመጣብሽም በማለት ነው እንግዲህ አብርሽ ያለው ማለት ነው። እሷም ደግሞ እሺ ልጁን ያዘው እንደዚህ ብዬ የት ልትሄጂ ነው? የት ልትደርሽ ነው? ከስንት ቀን ነው የምትቆዩ? ምናምን ብሎ ይጠይቀኛል ብላለች ማለት ነው። ይሄንን ጥያቄ እሱ ምን አስፈለገው? መቼ ጠየቅኩሽ አላት። እንግዲህ አብርሽ ደግሞ እኔ መቼ ነው ያልኩሽ በማለት እሱ ይሄንን አለ ማለት ነው። እሷ ደግሞ የት ልትሄጂ ነው? ስንት ቀን ነው የምትቆዩ? እንዴት ነው ይሄንን ጥያቄ ካሁን በኋላ እኔ ህይወት ውስጥ የትም ልሄድ ምንም ልሆን ስለ ላይፌ ምንም የሚያገባው ነገር የለም፣ ስለ እኔ ጉዳይ የሚያገባው ነገር የለም በማለት እንግዲህ ትላለይ ማለት ነው። ያው እውነቷን ነው በዚህ ላይ ማለት ነው። ምክንያቱም እሱም ቀለበት አስሯል። የትም ትሄድ ልጁን መያዝ ካለበት ለምሳሌ አብርሼ ከያዝክ ተይዛለህ እንጂ እሷን እዚህ ከጂ ነው የት ልትወጪ ነው ልትገቢ ነው የሚለው ይሄ የራሷ መብቷ ነው ማለት ነው። መውጣት መግባት ትችላለች ማለት ነው። ምክንያቱም ፈለገበት መሄድ ትችላለች። የት ልትከጂ ነው ምናምን ነገር አያስብልም ማለት ነው። አንደኛ ልጁን ከያዝክ ይይዛል፣ ከያዝክ ትይዛለህ፣ ካልያዝክ ደግሞ የት ልትከጂ ነው ልትገቢ ነው ልትወጪ ነው እሱ የራሷ እና የራሷ ነው። ምክንያቱም አንተም አሁን ላይ የራስን ኑሮ እየኖርክ ነው፣ እሷም ደግሞ የራሷን ኑሮ ትኖራለች ማለት ነው። እንደዛ ብዬ ነው የማስበው። እና እንግዲህ አብርሽም ወንድ